ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ሰኔ 11 2018 የዕለተ ሐሙስ የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። አብራችሁ ስትቆዩ ዶናልድ ትራምፕ ስለ ታላቁ የኢትዮጵያ ህዳሴ ግድብ ምን አሉ፣ ምንስ ማለት ነው የሚለውን የግል መልከታዬን ከመረጃና ማስረጃዎች ጋር በማገናኘት ወደ እናንተ አደርሳለሁኝ። በተመሳሳይ የአሜሪካና ኢራን ቁልፍ የስምምነት ነጥቦች በሚል እየተጠቀሱ ያሉ ጉዳዮች አሉ። 14 ነጥቦች። እነዚህ ምን ያህል ዘላቂ ናቸው? በተለይ የሶሪያ እና የሊባኖስን የሁለቱን ሀገራት ግንኙነት ወስደን ሶሪያ ሄዝቦላን ልትዋጋ ትችላለች ወይ የሚለውን እንፈትሻለን ማለት ነው። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጋችሁ ጀምሩ። ሐሳብ አስተያየታችሁን አካፍሉ። ባላችሁ የግንኙነት አውታር ይህን ዝግጅት ለሌሎች ሸር ብታደርጉ ለውይይት እንደመነሻ ሆኖ እንደሚያገለግል በእርግጠኝነት መናገር እችላለሁኝ። ፖዚቲቭሊ ነው ኔጌቲቭሊ ወይስ በተለያየ ምልከታ መታየቱ እንደተጠበቀ ሆኖ ለሌሎች ሸር አድርጉት፣ ይዩት፣ ያዳምጡት እና በዛ ላይ እንደ መነሻ የውይይት የክርክር መነሻ ሆኖ ያገለግላል። ጋት ሚዲያን ደግፉ። ወርሃዊ ትንሽ የሳንቲም በመክፈል የጋት ሚዲያ ሜምበር ሁኑ። በሱፐር ቻት በሱፐር ታክስ እየደገፋችሁ ነው። ድጋፋችሁን አጠናክራችሁ ቀጥሉ። ዘወትር እንደምለው ግን ከምንም በላይ የእናንተ ከጋት ሚዲያ ጋር መቆየት ውድ ጊዜያችሁን ማዋሳችሁ በገንዘብ የማይተመን ልዩ ስጦታ ነው። እጅግ አድርጌ አመሰግናችኋለሁ። ድሮ 2 ክላስ ወይ 3 ክላስ ተማሪ ባስተምር በአንድ ክላስ እስከ 40 ተማሪ ቢኖር 3 ክላስ ማክሲመም 4 ክላስ ቢኖር 12 ክሬዲት አወር በሳምንት ባስተምር አገኘው የነበረው ተማሪ በጣም ቢበዛ 160 ነበር። አሁን በሺዎች የምትቆጠሩ ወዳጆቼ ዝግጅቱን ታዳምጣላችሁ፣ ሐሳብ አስተያየት ትሰጣላችሁ። ይሄ ፍጹም ትክክል አይደለም፣ ተሳስተሃል፣ እንደገና አንብብ የምትሏላችሁ። ደግሞ የምታበረቱኝ እናዳምጣለን። በዚህ እዚህ ላይ ያለው በጣም ቆንጆ ምልከታ ነው፣ ቀጥልበት የምትሉ ሰዎች አላችሁ። መምህርነቴ ሞዳሊቲው ነው እንጂ የተቀየረው አሁንም መምህር እንደሆንኩኝ እንዳስብ ለምታደርጉኝ ለእናንተ ለውድ የጋት ሚዲያ ቤተሰቦች ያለኝ ምስጋና ይድረሳችሁ። ዶናልድ ትራምፕ ስለ ታላቁ የኢትዮጵያ ህዳሴ ግድብ ምን አሉ ከማለቴ በፊት እንደምታውቁት የኢትዮጵያ ታሪክ የጦርነት ታሪክ ነው። በበቂ ተዋግተናል ከውጭ ጠላቶቻችን። የውጭ ጠላቶቻችን ደግሞ በቀጥታ ይመጡና መዋጋት ሲያንሳቸው አንደኛውን መሳፍንት ወይም አንደኛውን ንጉስ ከሌላኛው ንጉስ ጋር እየደገፉ ያዋጋሉ። ለአንዱ ጠመንጃ ይሰጣሉ፣ ለአንዱ ወሬ ይሰጣሉ፣ ለአንዱ ደግሞ ገጽታ ይገነባሉ። አብረንህ ከጎንህ ነን ይላሉ። በተወሰነ ጊዜ ሃይማኖት ቅርጽ ለማሳዝ የተሞከረበት አለ። በተወሰነ ጊዜ ደግሞ እኛለን ጠመንጃም መረጃም እንሰጣለን በሚል የተለያየ አገር አሳሾች ወደ ኢትዮጵያ ሲመጡ አገር ሊያስሱ ብቻ ሃይማኖት ሊሰብኩ ብቻ ወይም ተጓዦች ብቻ ስለሆኑ አይደለም። ይመረምራሉ፣ ያሰላስላሉ፣ ያሰናስላሉ። ደግሞ እንደገና መልሰው ይሄ እንዴት ሆነ? ምንድን ነው የኢትዮጵያውያን ጠንካራ የአንድነታቸው ሚስጥር? ስልጣኔያቸው ምን ላይ ነው? የየትኛው ህዝብ ምን ፍርሃት አለው? የየትኛው ህዝብ ደስታው ምንድን ነው? ይሄ ሶሻሎጂውን ጨምረው ሶሻል ስትራክቸሩን እያጠኑ ለዘመናት በጦርነት ውስጥ ነው ያለፍነው። በዛ ውስጥ ለጦርነት እንድናልፍ አንደኛው ኢትዮጵያ የቀይ ባህር ስልጣኔ ማዕከል የነበረች ሀገር ነች። ዛሬም ድረስ ህያው አሻራቸው ቆሞ ያሉ እና አክሱም አሉ። አክሱም ብቻ አይደለም፣ ሴሜተሪው አልተመረመረም፣ የመቃብር ቤቱ አልተመረመረም። የይሃ የዳማት ከታች እስከ መሬዌ የሚደርሰው እስከ ሱዳን የሚደርሰው አንዳንድ ጸሐፊያን እንዲያውም የለም የኩሽ ስልጣኔ እኮ ነው፣ ራሱ የግብፅ ስልጣኔ የኩሽ ስልጣኔ ነው። የኩሽ ህዝቦች ደግሞ እኛ ነን። የኢትዮጵያ ግዛት ደግሞ የቱ ነው የሚባለው መጨረሻ ላይ በቅኝ ግዛት ዙሪያችንን ይዘው የነበሩትን የጅቡቲ፣ ፍሬንች ሶማሌላንድ፣ የእንግሊዝ ሶማሌ ወይም ሶማሌላንድ፣ የጣሊያን ሶማሊያ፣ የኬንያ እንግሊዝን ዙሪያችንን
ራሱ ሱዳንን ደግሞ ግብፅን እንግሊዝ ቅኝ ገዝታታለች። ከዛ ግብፃውያን ደግሞ እየተመለመሉ ደግሞ አንግሎ ኢጂፕሽያን ተብሎ ደግሞ ሱዳንን የገዙበት በዛም በመሐዲስት እርስ በርስ ጎንደር ድረስ የዘለቀ ውጊያ የተደረገበት ዙሮ ዙሮ የቀይ ባህር ስልጣኔ ማዕከል የነበርን ህዝቦች ነን። የኢትዮጵያ ስፋቱ የት ነው? ትክክለኛው የሆነ ጊዜ በጣም ተለጥጠን ራሱ ቀይ ባህር የኢትዮጵያ ባህር ራሱ አፍሪካስ ኢትዮጵያ ነበር የሚሉ ክርክሮች አሉ። የለም እነዚህ ክርክሮች ተረቶች ናቸው ወዘተረፈ ደግሞ የሚል በሌላኛው ሳይዳል ከየትኛው በቀደው እሱን ማየት ነው። ዞሮ ዞሮ የኢትዮጵያ አንዱ ስንዋጋበት ቅድመ ዘመን ጀምሮ ቅድመ ልደተ ክርስቶስ ጀምሮ እስከ ዛሬ ድረስ የኖረው አንዱ ኢትዮጵያን ከቀይ ባህር ማራቅ ነው። ሁለተኛው ደግሞ አባይን የመቆጣጠር ነው። አባይን ከተቆጣጠርክ ከታች ያለው በተለይ በኢንዱስትሪ አብዮት ዘመን የእንግሊዝ የኢንዱስትሪ አብዮት በጨርቃ ጨርቅ በኮተን የጀመረው በዛ ወቅት የሚያስፈልግ እዛ ውስጥ ደግሞ ኢኮኖሚክሱ ይመጣል። ይሄ መርከንታሊዝም ፊሎሶፊ የሚባለው ሰው ጥጥ ያስፈልጋል። ያን ጥጥ ለማምረት ሰፊ ለጥ ያለ ሜዳ ግብጾች አላቸው። ለጥ ያለ ሜዳ ማን አለው? ሱዳን አለ። ተመልሶ ደግሞ እዚህ ስትመጡ የኢትዮጵያ ዩት የተራራ ሀገር ነው። ልክ ወዲያ ውስጥ ወርዱ ለጥ ያለው ሜዳ ታገኛላችሁ። ያን ዙሪያውን ደግሞ ቅኝ ግዛት ተገዝቷል። እነዚህ ሀገራት በሙሉ ጅቡቲ ብቻ ነበረች ውሃ የማይደርሳት ከኢትዮጵያ። እንደው ባጭሩ እንኳን ከወሰን ነው ለጅቡቲ እንኳን ውሃ የተሰጠበት ሁኔታ አለ በቅርቡ። ያን ወስደን በሁሉም ጎረቤቶቻችን ወንዞቻችን ስለሚፈሱ እሱን ለመቆጣጠር ውሃ ህይወት ነው፣ ውሃ ስልጣኔ ነው፣ ውሃ እርሻ ነው፣ ውሃ ሁሉ ነገር ነው። ራሱ ሰውነታችን ውሃ ስለሆነ ስለዚህ አንዱ ቀይ ባህር ከኢትዮጵያን ከቀይ ባህር ለማራቅ፣ ሁለተኛው ናይልን አባይን ለመቆጣጠር። በኋላ ደግሞ ስዊዝ ካናል ሲሰራ ደግሞ የለም ቀይ ባህርን የተቆጣጠረ ኢትዮጵያን ይቆጣጠራታል፣ መውጫ መግቢያዋን ይይዛል፣ በሯን ይይዛል፣ ሲፈልግ ይዘጋባታል፣ ዘግቶ ደጅ ጠኛ ያረጋታል። ስለዚህ ቀይ ባህርን የተቆጣጠረ ኢትዮጵያን ይቆጣጠራል፣ ኢትዮጵያን የተቆጣጠረ ግብፅን ይቆጣጠራል። ናይልን የተቆጣጠረ ደግሞ መልሶ ግብፅን ተቆጣጥሮ ግብፅን የተቆጣጠረ ደግሞ ስዊዝ ካናልን ይቆጣጠራል። ስዊዝ ካናልን የተቆጣጠረ ደግሞ ወሳኝ የሆነውን የንግድ መስመር ይህን ቀይ ባህርን ይቆጣጠራል፣ ተጽዕኖው ያድጋል የሚል እነዚህ ሁሉ ናሬሽኖች መጡ። ትርክቶች አሉ። ኢትዮጵያ የናይል ስጦታ ነች፣ የአባይ ስጦታ ነች አላለም ሄሮዶተስ 5ኛው ዘመን ቅድመ ክርስቶስ ልደት። ግብፅ the gift of ናይል ነው ያላት። ስለዚህ ናይል ከሌለ ግብፅ የለችም ነው። በኋላም ብንመጣ ለምሳሌ እንደምታውቁት የካምፕ ዴቪድ ስምምነት፣ አንድ ስምምነት ሁልጊዜ ወረቀት ላይ ከሰፈረው ባለፈ ስምምነቶች አሉ ከጀርባ። እስራኤል እና ግብፅ ሲዋጉ የነበሩበት የሲናይ የስዊዝ ካናል እነዚያ ጉዳዮች የጂኦፖለቲክስ ጉዳይ ሆነው ግብፅ ከአረቡ ዓለም ከማንም በፊት ቀድማ ለእስራኤል እውቅና ሰጠች። ያንን እውቅና ስትሰጥ የካምፕ ዴቪድ አግሪመንት ሲፈረም እስራኤል ለግብፅ ፕሮቴክት ከማድረግ እውቅና ከመስጠት ባለፈ አሜሪካ ለግብፅ ትልቅ እውቅና ሰጥቶ የሚሊተሪ ሰፖርት በአመት በትንሹ በቀጥታ ግሪን ካሽ የሚባለው ፕሪንት የተደረገ እስከ $1 ቢሊዮን በትንሹ ከመስጠት ባለፈ በናይል ውሃ ላይ ወይንም በአባይ ውሃ ላይ የበላይነት እንዳላት ለዚያ መብት መከበር ሁለቱ በጋራ ዘብ እንደሚቆሙ የካምፕ ዴቪድ አግሪመንት ያረጋግጣል። አሁን አንዳንድ ሰው ይመጣና እንዴ የት አለ ካምፕ ዴቪድ አግሪመንትን እንኳን አንብቤዋለሁ፣ አንቀጽ ስንት ነው እንደዛ የሚለው? ይሄ ተራ ፕሮፓጋንዳ ነው ሊል ይችላል። ወል መብቱ ነው፣ ለምን እንደዛ አልክ ልንለው አንችልም። አንድ ነገር ግን እናስታውሰዋለን። በወቅቱ የካምፕ ዴቪድ ስምምነትን የፈረሙት አንዋር ሳዳት እሱን መፈረማቸው ተከትሎ ደግሞ በኋላ ህይወታቸውን ያጡት የሚሊተሪ ፓሬድ ላይ እዛ ውስጥ ያለው ደግሞ ኮንስፓይረሲ ሌላ ነው በራሱ ጊዜ። ኢጂፕሽያን ፕሬዚደንት አንዋር ሳዳት ፌመስሊ ዲክሌርድ ኢን 1979 1979 ማለት መቼ ነው? የካምፕ ዴቪድ ስምምነት የተፈረመበት ነው። ምን አለ? the only matter that could take Egypt to war again is war። ከዚህ በኋላ ግብፅን ወደ ጦርነት ሊያስገባት የሚችለው ጉዳይ ውሃ ነው አለ።
ግልጽ ነኝ። ውሃ ነው። the only matter that could take Egypt to war again is water። ይሄ ምን ይላል? His statement followed the signing of the Camp David Accords and shifted the focus of Egypt's national security directly from Israel to its upstream neighbors on the Nile River, mainly particularly ወደ ማን? ወደ ኢትዮጵያ ወሰደ። ስለዚህ የለም የናይል ጉዳይ ወደ ጦርነት ውስጥ የሚከተል ነው። ራሱ የካምፕ ዴቪድ አግሪመንትን ሪቪዚት የሚያደርግ ነው። እንደገና እናየዋለን ሲል ነበር እኮ ሙርሲ። ኦኬ ታየዋለህ። እስር ቤት ገባ፣ በዛው ሞተ። የሙስሊም ብራዘር ሁድ የነበረው የግብፅ አብዮት ወደ ሩሲያ ሄዱ። እንደገና መልሰን ሪቫይዝ እናደርገዋለን በሚል ካምፕ ዴቪድ። አሁን የካምፕ ዴቪድ አግሪመንት ምንም አይነት ሬሌቫንስ የለውም። ካምፕ ዴቪድ አግሪመንትን አብርሃም አኮርድ ተክቶታል። አብርሃም አኮርድ የሚባለው ስምምነት እንዲመጣ ደግሞ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ ነው። ለምን ዩናይትድ አረብ ኤሚሬትንና እስራኤልን አላስታርቃችሁም? ሁለታችሁም እኮ የአብርሃም ልጆች ናችሁ አሉ። ቀድሞ እንግዲህ እዩት። አብርሃም አኮርድ የተፈረመው መቼ ነው? የአብርሃምን ልጆች ማስታረቅ አለብኝ የሚለው የኖቤል ሰላም ሽልማት ካገኙ በኋላ ይሄን ያነሱት ሐሳብ ነው። ለእስራኤል ጠቅላይ ሚኒስትር ነግረዋቸዋል። ለቤንያሚን ኔታንያሁ፣ ለዩናይትድ አረብ ኤሚሬት ፕሬዚደንት ሼክ መሐመድ ቢን ዛይድ አልናህያን ነግረዋቸዋል። ይሄ የናይል ጉዳይ ዝም ብሎ በቃ ተራ ወንዝ አይደለም። በናይል ወንዝ በአባይ ወንዝ ላይ የገነባ ነው ታላቁ የኢትዮጵያ ህዳሴ ግድብ የሺህ ዘመናትን ትርክት የገለበጠ ዳግማዊ አድዋ፣ ምናልባት ከአድዋም በላይ። ልክ ነው። አድዋ አውሮፓውያን ቁጭ ብለው እርሳስና እስክሪብቶ ይዘው አፍሪካን እንዴት እንቀራመት የሚል በርሊን ኮንፈረንስ ላይ ከ1884 እስከ 1885 the scramble of Africa የሚባለው እሱን ሸነሸኑ፣ ሰሩ። እንዲያርገን ከዚህ በታች ያለውን አንተ ወሰድ፣ ከዚህ በታች እንዲያርገው ወሰድ። ነገር ግን አሉ ደግሞ እንደገና መቀራመት ብቻም ሳይሆን መንገድ የመሰረተ ልማት በምንዘረጋበት ጊዜ መተባበር መቻል አለበት። ለምሳሌ እንግሊዝ ከደቡብ አፍሪካ ቅኝ ግዛቷ እስከ ካይሮ የምትዘረጋው የባቡር መስመር ስላለ በዛ ጣሊያን ኢትዮጵያን የምትስ ከሆነ መተላለፊያ መፍቀድ መቻል አለበት። በተመሳሳይ ከሴኔጋል ዳካር እስከ ጅቡቲ ለሚደርሰው የፈረንሳይም እንዲሁ መስመር እንዘረጋለን። እነዚህ አግሪመንቶች አሉ። ኢትዮጵያ በየዘመኑ ለምሳሌ ልጅ ኢያሱ እኮ ከጀርመን ጋራ ሲሆኑ ቀይ ባህርን አገኛለሁ ብሎ ነው እንግዲህ በዛ በአንደኛው የዓለም ጦርነት የአሊያንስ ጉዳይ ነው። ኤኒዌይስ ያንን አውሮፓውያን ቁጭ ብለው የተስማሙትን ካርታቸውን ይዘው መጠው ያንን ደም አፍሰሰን አጥንት ከስክሰን የለም ጥቁርም እኩል ሰው ነው የሚል በደም ድል የጻፍንበት ነው። በተመሳሳይ ታላቁ የኢትዮጵያ ህዳሴ ግድብ የውሃ ግድብ አይደለም። ይህ የውሃ ግድብ ይገደብ ዘንድ ደም ፈሷል፣ አጥንት ተከስክሷል። የውስጥና የውጭ ባንዳና ባዳ ቅጥረኛ ተባብሮ በኢትዮጵያ ላይ በፌስቡኩም በጋዜጣውም በትዊተሩም በዓለም አቀፍ አደባባይ ፊት በጸጥታው ምክር ቤት ሳይቀር በወቅቱ እንደተባለው ኢትዮጵያ እኮ ኒኩሌር አይደለም የምትገነባው፣ 60% በጨለማ የሚኖረው ህዝቧን ብርሃን ለመለኮስ ነው፣ ብርሃን ለማሳየት ነው። የለም ያን ሁሉ ፈተና አልፈን ነው ዛሬ ጉባ የጉምዝ ቃል ነው፣ ትርጉሙም ብርሃን ማለት ነው። ጉባ ተራራ አንዳንድ ጊዜ ስም ተግባርን ይወልዳል እንደሚባለው በጉባ ተራራ በብርሃን ተራራ ስር ብርሃን ያመነጨ ነው። እንዲሁ አይደለም ብድር እንዳናገኝ ተከልክለን የሰሜኑ የሀገራችን ክፍል የህዋት ጦርነት ዝም ብሎ ጦርነት ነው? ዝም ብሎ 4 ኪሎ ዳግም መጥቶ ኢትዮጵያን መዝረፍ ነው? አይደለም። በወቅቱ ግድቡ ተሽጧል የሚባለው ዘመቻ እንዲሁ ዝም ብሎ ነው? ለድል የበቃን እንደሆነ ተፈርሟል የሚል ቁራጭ አርጎ አሳቦ የመሄድ ጉዳይ ነው። እኔ በዚሁ አጋጣሚ መናገር የምፈልገው በብሔራዊ ጥቅሞቻችን ጉዳይ ፖለቲካ እንስራ። ማንም
መንግስትም የብልጽግና ፓርቲም ተፎካካሪውም ተቃዋሚውም እኔ በጫካ መኖርን የምደግፍ ሰው አይደለሁም። እንኳን 4 ኪሎ ሊገቡ 4 ኪሎ ሜትር እንደማይጓዙ አውቃለሁ። እዛው ዝም ብሎ አህያ ቢፈረጥጥ ከጓሮ ያመልጥም እንደሚባለው እዛው ቁጭ ብሎ እዛው የእናት ያባቱን ቤት ያወድማል። የራሱን ሰፈሩን ወረዳያን ተቆጣጠርኩላል። ይህን ከተማ ያስኩኝ ያ ማን ያዘብህ? ህዝቡን ከልማት ወደ ኋላ ይጎትታል። 3 ዓመት አለፈው ህፃናት ከትምህርት ገበታ ከወጡ ክትባት የለም። ኤኒዌይስ ያንን አውዳሚ በሰፈሩ ላይ ሊያመጣ ይችላል። ኢትዮጵያን ግን ማስቆም አይቻልም። ምክንያቱም ኢትዮጵያ የአንድ ሰፈር ልሂቃን የአንድ ሰፈር ሽፍታ ብቻ የሚያቆማት ሀገር አይደለች። የአንድ ሰፈር ሽፍታ የአንድ ሰፈር ልሂቃን ተሰብስቦ ሲደነቁር ሌላው ለምን አብሮ አይታገልም? ማየት፣ መፈተሽ፣ መገምገም ያስፈልጋል። በዚሁ አጋጣሚ ግን ናሽናል የሆኑ ብሔራዊ ፕሮጀክቶቻችንን ለፖለቲካ ግብ እንጠቀምባቸው። በነገራችን ላይ በዚህ ዓመት 2 ግድቦች መሰረተ ድንጋይ ለመጣል ተጀምሮ ኖ ፖለቲሳይዝ እንዳይደረግ በሚል ነው የቀረው። የስሜን ያህል እርግጠኛ ሆኜ እነግራቸዋለሁ። ነገ እንደ ማስረጃ እንደ መረጃ እንድትቆጥሩብኝ ጭምር። ስለዚህ ይሄ ሁሉ ዋጋ የተከፈለበት ነው ግድቡ። አልዘመርንለትም፣ በደንብ አልተጻፈለትም። የኪነ ጥበብ ባለሙያ ሰዓሊው፣ ደራሲው አልነካውም ገና በደንብ። ለነገሩ እንኳንስ ይህን ግድቡን አድዋን ያህል ድል ገና በአግባቡ እኮ አልዘከርነውም። የመታሰቢያ ሙዚየም እኮ አሁን ያቆምንለት። ማንኛውም ሀገር ሲመጣ የአድዋ ድል ባለቤቶች ጥቁር ሁነን ያንን አስከፊውን ቀኝ ግዛት እምቢ ያል ለፓን አፍሪካኒዝም ለዓለም አቀፍ የጥቁሮች መብት እንቅስቃሴ መሰረት መሆናችን እንዲታወቅ አበባ ጉንጉን የሚቀመጥበት እንኳ ራሱን የቻለ ቦታ አልነበረንም። አድዋ በራሱ የጭቅጭቅ ምንጭ ነበረ። የት ይከበር፣ እንዴት ይከበር፣ በምን አግባብ ይከበር የሚባለው እያንዳንዱ ሰፈርተኛ መንደርተኛ ፖለቲካ ሊሰራበት ሲጓተተው የነበረ ድል ነው። ድሉ የጥቁር ህዝቦች ድል ነው። ይህን ድል ግን ወደ መንደር፣ ወደ ጎጥ፣ ወደ ሰፈር ለማውረድ ሲሞክሩ የነበሩ አሉ። ዛሬ አድዋ ድልን ባለቤቱ የአድዋ ድል ወራሽ የሆኑ ዛሬም በደማቸው በአጥንታቸው ታሪክ ጀብዱ እየሰሩ ያሉት የኢትዮጵያን ታላላቅ ፕሮጀክቶች ዳር ድንበሯን ከውስጥ የባዕዳን ቅጥረኛ ባንዳ ጋር እየተፋለሙ በመጨረሻ እስትንፋሳቸው ሰንደቋን በክብር የሚያውለበልቡ ልጆች ያሉበት የኢትዮጵያ መከላከያ ሰራዊት በህግ በስርዓት በደንብ እያከበረው ነው። የበለጠ ግን መከበር መቻል አለበት። አሁንም ልክ የታላቁ ኢትዮጵያ ህዳሴ ግድብ ሙዚየም ያስፈልገዋል። ያለፈበት ሂደት እንዴት ነበር? ሹፌሩ ሞቷል። በመተከል በወለጋ ያለው መፈናቀል፣ ዛሬም ከትናንት የቀጠለው ያለው ጦርነት፣ ያ ሁሉ ቱማታ የግድቡ ደም ነው። ውሃ ስንገድብ ደም ገድበናል። ላባችን፣ ደማችን፣ አጥንታችን ተፈሽቶ የተከሰከሰበት ግድብ ነው። ታሪክ ነው የተሰራው። ይሄ ታሪክ የተሰራ ነገር ዝም ብሎ እንግዲህ ሃኒሙን ፕሮጀክት ሲባል ሊትራሊ እንግሊዘኛው እንዳትወስዱ፣ ሃኒሙን የሽርሽር ፕሮጀክት አይደለም። ኦፍኮርስ ፕሮጀክቶች ሃኒሙን የሚባሉ ፕሮጀክቶች አሉ። ገና ስትጀምሩ ኤኒ ፕሮጀክት ሃኒሙን ነው፣ በደስታ በተስፋ ነው። ከዛ በኋላ ነው የኒውክሌር ፕሮጀክቶች እንደዛ ሃኒሙን የሚባሉ አሉ። ኤኒዌይስ ትርክትን የቀየረ ነው። አይቻልም መንፈስን የሰበረ ነው። ዳግማዊ አድዋችን ነው። ከዛም የላቀ ነው። ውሃ ለመገደብ ደም ፈሷል። ቅጥረኞች ተባባሪዎች ደማችንን አብረው አፍስሰዋል። በግድቡ ፍጻሜ ማግስት እኛ አንገታችንን ቀና አድርገን እየተጓዝን ነው። ከግድቡ ወደ ወደቡ ተሸጋግረናል። የሁለት ውሃዎች ስትራቴጂ ነድፈናል። ዛሬ በተናጠል ዝም ብለን የምንንቀሳቀስ ሰዎች አይደለን። የሁለት ውሃዎች አብይ ስትራቴጂ አለን። እንዴት አባይን ከቀይ ባህር እናስተሳስረዋለን? እንዴት ውሃዎቻችን በተናጠል የሚታዩ ሳይሆኑ የውጭ ጉዳይ ፖሊሲዎቻችን ማዕከል ሆነው ታላቅ አገር አንከር ስቴት ህዝቦቿ ከድህነት፣ ከልመና፣ ከኋላ ቀርነት፣ ከድንቁርና እርስ በርስ ከመበላላት ከመለላክ ወጥተን እንዴት በዓለም አደባባይ በክብር እንቆማለን? ለዚህ ሁሉ አንዱ ችግር የዳረገን ልክ ውሻ ጆሮውን ቆርጠው ሲሰጡት ስጋ ያሰጡት እንዲመስለው ሁሉ ከራሳችን ልማት ከራሳችን ጸጋ የሚቆረጥ ቁርጥራጭ የተጣለላቸው ሁሉ
በየቦታው መሽገው ግማሹ ዩቲዩብ ላይ፣ ግማሹ ፌስቡክ ላይ፣ ግማሹ ደግሞ በሰርጎ ገብነት ሚዲያ ላይ ጭምር በተጠና መልኩ በመንግስት መዋቅር ይህ ሁሉ የሚያደርገው ድህነት ነው። ኦፍኮርስ ድህነት ደግሞ ድንቁርናን ያመጣል። ድንቁርና ደግሞ መልሶ ድህነትን ያመጣል። መልሶ መለላክን፣ ባንዳነትን እንደ ክብር እንደ ጌጥ ያቆማል። በሌሎች ሀገራት ጦርነት ላይ ገብቶ ልጆችን እስከ መላክ እሱን እስከ ክብር እንደማየት መልሶ ደግሞ ለህዝብ ነው መታገል የሚልን ቪሸስ ሰርክል የሆነን ድንቁርና ይወልዳል። ሰው ይህ ሁሉ ከሆነ እንኳን የአባይ ወንዝ እንኳን ሁሉ ትርክ የተሰራበት በጊቤ ወንዝ ላይ ታስታውሳላችሁ ሲሰራ የለም በጊቤ ወንዝ ግራና ቀኝ የሚኖሩ ሐመሮችን የዳሰነች ህዝቦችን ባህላቸውን እንዲቀይሩ እያደረገ ነው። እንዲያውም አንዳንዶች ፓርላማ ድረስ ሁሉ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ያነሱ ራቁታቸውን የሄዱ የነበሩትን አንትሮፖሎጂውን እያዛባ ነው። የለም እኛ ራቁታችንን ድህነታችን የሚጎበኛ አይደለንም የሚል ክርክር እስኪሰጥበት ድረስ ሰው በአባይ ጉዳይ ዝም ብሎ ደግ አረጋችሁ የሚለን መጠበቅ የለባችሁ። ሁለተኛ አባይ ደግሞ እንደ ባርጌኒንግ ቺፕ ነው ለአሜሪካኖች፣ ለምዕራባውያን። ግብፅ በሱዳን የእርስ በርስ ጦርነት እየተሳተፈች ነው። የሱዳን የእርስ በርስ ጦርነት እንዲቆም ይፈለጋል። ስለዚህ ረፊ የአባይ ጉዳይሽን አጀንዳ ይዘናል መባል አለባት። በሊቢያ ግብፅ ጣልቃ ገብነት አለ። አሜሪካ የሊቢያን ጉዳይ ለመፍታት 24/7 እየሰራች ነው። ለዚህም ለማሳያ እንዲሆን ትራምፕ አድቫይዘር ፑሽ ፓወር ሼሪንግ ፕላን ፎር ኦይል ሪች ሊቢያ ይላል እና ሁሉም የተበጣጠሱ ኃይሎችን ወደ አንድ በማምጣት ማዕከላዊ መንግስት በመመስረት የሊቢያ ማዕከላዊ መንግስት ተመስርቶ አሜሪካ ደግሞ በዛ ነዳጅ ላይ የአሜሪካ ባለሀብቶች ኢንቨስት እንዲያደርጉ ይፈለጋል። ፋይናንሻል ታይምስን ትናንት ያወጣውን እዩት። ትራምፕ አድቫይዘር ፑሽ ፓወር ሼሪንግ ፕላን ፎር ኦይል ሪች ሊቢያ ይላል። አረብ ኒውስ ያወጣውን እዩት። ትራምፕ አረብ ኤንድ አፍሪካን አፌርስ አድቫይዘር ፑሽስ ፓወር ሼሪንግ እያለ ይቀጥላል። ማሳድ ብሎስ ኢዝ ሲኪንግ ቱ ብሮከር የፓወር ሼሪንግ አግሪመንት ቢትዊን ራይቫል አድሚኒስትሬሽን ኢን ኢስተርን ኤንድ ዌስተርን ሊቢያ ይላል። እዚህ ውስጥ ግብፅ አለበት፣ እረፍ መባል አለበት። ግብፅ እረፍ እንዲባል ደግሞ የናይል ጉዳይ አለ፣ ካርድ ነው። ሱዳን ላይ አልኳችሁ። በተመሳሳይ ከእስራኤል ጋር ሽኩቻ አላቸው ግብጾች፣ እረፉ መባል አለበት። ይሄ ካርድ ይመዘዛል። ከቱርክ ጋር ወታደራዊ ውሎች፣ ልምምዶች እያደረጉ ነው። ምንድን ነው ዓላማውስ የሚል ጥያቄ ተጠይቀዋል። እስራኤልና አሜሪካ ጠይቀዋል። በተመሳሳይ በመካከለኛው ምስራቅ ያለው የሰላም ሁኔታ የኢራንና የአሜሪካ የሰላም ሁኔታ ለውጥ እያመጣ መሻሻል ያለው ቢሆንም በዘላቂነት እስራኤሎች እንዴት ይቀበሉታል፣ የሶሪያ የሊባኖስ ጉዳይ ምንድን ነው የሚለውን በደንብ ማየት የሚጠበቅብን ቢሆንም እረፉ መባል አለባቸው። ቀይ ባህር ላይ ዳግም ኢትዮጵያ ወደ ቀይ ባህር ለመሄድ የምታደርገውን ጥረት በማደናቀፍ ሰበብ ግብፅና ኤርትራ ህዋትን እየደገፈ ዳግም ጦርነት ሊቀሰቀስ ነው። ይሄ የሚቀሰቀሰው ጦርነት ከፍተኛ የሆነ የሰብአዊ መብት ጥሰትን ያመጣል። ቀጠናዊ ጦርነትን ያዋልዳል። የተለያዩ ኃይሎች ፍላጎታቸውን ለማሳካት ሲሉ ዳግም የአፍሪካ ቀንድን የቀይ ባህር ቀጠናን የጦርነት አውድማ ሊያደርጉት ነው የሚል ከተቋማት ከአፍሪካ ተቋማት፣ ከቀጠናዊ ተቋማት፣ ዓለም አቀፋዊ ተቋማት፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት የሰብአዊ ድርጅት በሙሉ እያሳሰቡ ነው። በዚህ ውስጥ ግብፅ አለበት። እረፍ መባል አለበት። ጥያቄያችሁን የአባይን ጉዳይ እናውቃለን። ጉዳያችሁን የውሃ መጠኑ ቀንሶባችኋል። ኢትዮጵያ በአግባቡ አላስተናገደቻችሁም። እኛ እናሸማግላለን። የግድቡን ጉዳይ ቀዳሚ አጀንዳ አድርጌ ይዘዋለሁኝ የሚል መሰጠት መቻል አለበት። ይህን ካላደረክ ግን ተጨማሪ ኢትዮጵያ የያዘችው በድርድር ስበብ የዘገየው የፖለቲካ ኢሴንስ እንዳይሆን በሚል መንግስት የያዘው እናንተም የምታውቁት በአባይ ላይ 2 ግድብ በባሮ አኮቦ ላይ በነገራችን ላይ በባሮ ወንዝ ላይ ታምስ የሚባል የእንግሊዝ የጥናት ድርጅት ያጠናው የኢትዮጵያ መንግስት የያዘው ፕሮጀክት 22 ግድብ አለ። መካከለኛና ከፍተኛ የሚባሉ ግድቦችን ይዞ 22 ግድብ ነው እያወራ ያለው። ስለዚህ ዶናልድ ትራምፕ ግድቡን ግብፅ ታፈነደዋለች ከሚለው
ግድቡን ግብፅ ታፈነደዋለች በመጀመሪያ የስልጣን ዘመናቸው። በሁለተኛ የስልጣን ዘመናቸው ደግሞ ግድቡን የሰራቸው አሜሪካ ነች። ግድቡ ውሃ እንዳይፈስ አድርጓል። ግድቡን አሜሪካ ነች የሰራቸው። ግድቡ ውሃ እንዳይፈስ አድርጓል። ኢብን ናይል የት እንዳለም እንኳ እንደማያውቁ ከተናገሩበት ወጥተው ደግሞ ታስታውሳላችሁ፣ መሪውን የኢትዮጵያን መሪ አግኝቼው አላውቅም ግን ታፍ ኤንድ ስትሮንግ ይመስለኛል ከሚለው ወደዚያ ተሸጋግረው የግድቡን ጉዳይ መፍታት ለእኔ አንገብጋቢ አጀንዳ ነው የሚል ጃንዋሪ 16 2026 ጽፈዋል። በነገራችን ላይ ማሳድ ቦሎስ ዶናልድ ትራምፕ ከአብደል ፈታህ አልሲሲ ጋር ባደረጉት ግንኙነት ከላይ ያልኳቸውን ግድቡን የሰራቸው አሜሪካ ነች ወዘተረፈ ከሚለው እሱን የቀደመ ነው። ግድቡ ውሃ እንዳይፈስ አድርጓል፣ ናይልን አቁሞታል፣ መሪውን አግኝቼው አላውቅም ከሚለው ኢትዮጵያ በአግባቡ አላስተናገደችም፣ የግድቡን ጉዳይ ቀዳሚ አጀንዳ ያደርገዋለሁ፣ የውሃ መጠኑ ቀንሷል የሚለውን ንግግራቸውን የፈረንሳይ የቡድን 7 አባል ሀገራት ስብሰባ ላይ እሱን አድርገው ወሳኙ ጉዳይ ማሳድ ባሎስ ናቸው። 3 ጊዜ በቀይ ባህር ጉዳይ ከኢትዮጵያ ጋር ተገናኝተዋል። ኢትዮጵያ ለመደራደር ፍላጎቷን ገልጻለች። እኔ ቦልድሊ ነው የምነግራችሁ፣ ፍላጎት አለን። የምንደራደረው ግን በአንድ ውሃ ብቻ አይደለም የምንነጋገረው። ግብፅም በኢትዮጵያ የቀይ ባህር ጉዳይ ላይ ለመደራደር ዝግጁ መሆን መቻል አለባት። ከዛ ጥያቄ ሊመጣ ይችላል። እንዴ ለምንድን ነው ግብፅ በኢትዮጵያ የቀይ ባህር ጉዳይ ላይ የምትደራደር? እኛ ቀይ ባህር ግብፅ ላይ የለን ከተባለ የቀይ ባህር ጥያቄ ልክ በካምፕ ዴቪድ አግሪመንት እውቅና መሰጣጣት ነው፣ ለቆ መውጣት ነው፣ የሴኩሪቲ ዞን የማስቀመጥ ነው፣ የፊላደልፊያ ኮሪደርን ማስመር ነው። ነገር ግን እስራኤልና አሜሪካ የግብፅን የውሃ ጉዳይ እናውቃለን ማለታቸውን ተከትሎ ከዚህ በኋላ ግብፅ ወደ ጦርነት ከገባች በኋላ ነው የሚለው የአንዋር ሳዳት ንግግር ይከተላል። ስለዚህ ኢትዮጵያ የቀይ ባህር ጠረፍ ተዋሳኝ ለመሆን የምታደርገውን ጥረት መደገፏን ዲክላሬሽን ኦፍ ፕሪንሲፕል ይቀመጥ። ከዛ በኋላ እንወያያለን። ስንወያይስ የቴክኒካል ጉዳዮች ነው የሚሆነው። እኔና እናንተ ወይንም ሰንበዲ ከእናንተ ውስጥ ሙያ ያለው ሊኖር ይችላል። እኔ እዛ ውስጥ የወተር ወይም ሃይድሮሎጂውን ወይ ሰሟት ሃይድሮፖለቲክሱን ተምሬዋለሁ፣ አነበዋለሁኝ። ግን ዲቴል ቴክኒካል ጉዳዮች ደግሞ የባለሙያዎች ጉዳይ ሆኖ ይመጣል። ለምሳሌ የካራዶቢ ዳምን የኖርዌይ ተቋማት ነው ያጠኑት። የኖርዌጃን ኢንጂነሪንግ ኤንድ ኮንሳልቲንግ ካምፓኒ ኖር ፕላን ኤንድ ኖር ኮንሰልት የሚባሉ ድርጅቶች ናቸው። በተመሳሳይ የጀርመኑ ላህሜር ኢንተርናሽናል እንዲሁም የሀገር በቀሉ ሸበሌ ኢንጂነሪንግ በጋራ ተሳትፈዋል። ምን ያህል ጉዳት አለው? በታችኛው ተፋሰስ ላይ የውሃትነቱ ምን ይመስላል? በኢኮሎጂው ላይ ምን ጉዳት ያመጣል የሚለውን ተንትኖታል። እሱን ማየት ነው የግብፅ የውሃ የቴክኒካል ኢንጂነሮች ይዩት፣ ሌሎችም ይፈትሹት። የህዳሴ ግድብ እኮ ተጠንቶ ዓለም አቀፍ ባለሙያዎች አጥንተው ጉዳቱ ይሄን እንደዚህ ነው፣ ይሄን ጉዳት ለመቀነስ ደግሞ እንዲህ አይነት እርምጃ ይወሰድ፣ እሱ ተካተተ፣ ኢንኮርፖሬት ተደረገ። በተመሳሳይ የቤኮ አቦ እና የመንዳያ ፕሮጀክቶችን እነዚህ ሁለቱም አባይ ወንዝ ላይ የሚሰሩ ናቸው ብያቸዋለሁ። እነዚህን የሚያጠኗቸው በተመሳሳይ የካራዶቢ ዳም ፕሮጀክትን ያጠኑት የኖርዌዩ ኖር ፕላን እና ኖር ኮንሰልት እና በተመሳሳይ የፈረንሳዩ ኤሌክትሪሳይት ዴ ፍራንስ እና የእንግሊዙ ስኮት ዊልሰን የሚባሉ ተቋማቶች ናቸው። የሀገር በቀል ተቋማትም የተሳተፉበት ሁኔታ አለ። ስለዚህ ቴክኒካል የሆነውን ይዩት። በተመሳሳይ የባሮ ኮቦን ካያችሁ ደግሞ ታምስ እና ዩኤልጂ ኮንሰልት የሚባሉ በ1997 የእንግሊዝ ዓለም አቀፍ ድርጅቶች ናቸው፣ የብሪቲሽ ኮንሰልታንቶች ናቸው። ምንድን ነው ሳይድ ኢፌክቱ የሚለውን አጥንተዋል። ስለዚህ አንድ ፖለቲከኛ ለድርድር ለምሳሌ ኢራንና አሜሪካ ተኩስ ለማቆም ይነጋገሩ፣ በመርህ ደረጃ ተስማምተናል። ከዛ በኋላ ዲቴሉንስ ባለሙያዎች አሉት። ኢትዮጵያ ደግሞ ባለሙያዎች ተሳትፈው ፌር አንድ ኢኩዊቴብል በሆነ መልኩ ለመልማት ዝግጁ ነን። ነገር ግን ግድብ ለመስራት ሁለቱም መወሰን አለባቸው የሚለው ትክክል አይደለም። የናይል ቤዚን ኮሚሽን ይቋቋም። ግብጾች ደግሞ የለም ናይል ቤዚን ኮሚሽን የሚባል ነገር የለም፣ አያስፈልግም በናይል ጉዳይ። ምክንያቱም ሶስቱ ወንዙ በሙሉ 90% ከኢትዮጵያ ነው የሚሄደው። አንደኛው ባሮ ነው። ሁለተኛው ራሱ ጥቁር አባይ ወይ ብሉ ናይል የምንለው ነው። ሶስተኛው ሶባት የሚሉት እነሱ፣ እኛ ተከዜ የምንለው ነው፣ ጓንግን ጨምሮ 90% ወደ እነሱ ነው የሚሄደው። በሸለቆ ውስጥ ነው የሚሄደው።
ለማፈር ይዞ ነው የሚሄደው ከተራራ ማዕድን ይዞ ነው የሚሄደው። ሌላው በሙሉ በሜዳ ላይ ነው የሚፈሰው። መጠኑም በጣም የሚቀንስበት ወቅት አለ። የእኛም ልክ ነው። በኢትዮጵያ ክረምት ሰመር ላይ መጠኑ ይጨምርና በኢትዮጵያ በጋ ላይ ደግሞ ይቀንሳል። ለዛ ስራ በጋራ እንስራ። ግሪን ሌጋሲ የዚህ አካል ነው። ዝርዝር ዲቴል ቀርቦላቸዋል። ነገር ግን ወደ ቀይ ባህር እንድንመለስ አድርጉ። ይህም ባላረጋችሁበት ሁኔታ እኛ ለድርድር አንቀመጥም። ተጨማሪ ግድቦችን ያልኳችሁን ግድቦች፣ ሌሎችም ግድቦች እንሰራለን፣ እየሰራን እንቀጥላለን። ያ ነው መርሆ። እዚህ ላይ ግን እንዳልኳችሁ ግብፅን ለራሱ ማሳዣ የሚፈልግ መደራደሪያ ናይልን የሚያረጋል። በእኛም በኩል ደግሞ አይ ግብፅ እንዲህ ስላደረገ ለምንድን ነው ማትፈጥኑ? 2 ግድብ ገቡ እንጂ ገንዘብ እንስጣቸው የሚል ደግሞ አለ። ግልጽ ነው። እንደ ባርጌኒንግ ቺፕ የሚጠቀማለ። ኢትዮጵያ ብቻዋን መቆም ለኢትዮጵያ አዲስ አይደለም። የአድዋን ጦርነት መክተናል። በሁለተኛው የፋሽስት ዘመን ከጣሊያን ጋር ስንዋጋ ከፋሽስት ጣሊያን ጋር በኢንዱስትሪ የበለጸገው በዘመኑ የጦር መሳሪያ የሚያመርት ሀገርና ምንም የሌለው በአድዋ ዘመን ድል ያደረገበትን መሳሪያ ይዞ የዘመተው ያ ትክክል ነው ወይ? አብረን መዘመን አልነበረብንም? ያ ምንም ኤክስኪውዝ የሌለው ጉዳይ ነው። ያን ይዞ ሄደው እኩል የጦር መሳሪያ ማዕቀብ ነው የተጣለው። በመርዝ ጋዝ ስንጨፈጨፍ የሚያዳምጥ አልነበረም። በኢትዮ ኤርትራ ጦርነት ወቅት የግብፅ የጦር መሳሪያ፣ የግብፅ ፈንጂዎች፣ ጸረ ተሽከርካሪ ታንኮች፣ እነዛ ሁሉ የነበሩ። በኢትዮ ሶማሊያ ጦርነት ዝም ብሎ አይደለም፣ የኮልድ ዋር የቀዝቃዛ የዓለም ጦርነት የተሞከረበት ነው። የጊቤ ዳም ቻሌንጅም እነዚህ አሉና አዲስ ነገር አይደለም የመጣው ዶናልድ ትራምፕ ያሉት። እኔ ለዚህ ምናልባት I understand the deep significance of the Nile River to Egypt and its people, and I want to help you achieve an outcome that assures the water needs of Egypt, የግብፅን የውሃ ፍላጎት፣ የሱዳንን የውሃ ፍላጎት እንዲሁም የኢትዮጵያን ፍላጎት and ኢትዮጵያ long into future የሚለው ይሄ ወሳኝ ነገር ያለው ነው። በዚህ አጋጣሚ ይሄ የተጻፈው ደብዳቤ አዲስ ነገር አይደለም። ምንድን ነው የሚሉት? የመካከለኛው ምስራቅ ሰላም እንዲሰፍን የኢትዮጵያ የቀይ ባህር ችግር መፈታት መቼ። እኔ ይህንን እኮ አሁን እኔ ጀስት ፕሮፓጋንዳ እየሰራሁ ለእናንተ ብለው ኑሮ በጣም እኮ እንዴ በጣም ከባድ ነው ምናምን ልትሉ ትችሉ ነበረ። ማርች 15 2026 የተጻፈው ዘ ጀሩሳሌም ፖስት ላይ የወጣው ጽሁፍ ሚድል ኢስትስ ፊውቸር ሜይ ቢ ዲሳይድድ ኢን ዘ ሆርን ኦፍ አፍሪካ፣ የመካከለኛው ምስራቅ የቀጣይ ጣፈንታ ሰላም የሚወሰነው ኢትዮጵያ ውስጥ ነው። አፍሪካ ቀንድ ኢትዮጵያ ውስጥ ነው። ኢትዮጵያ the Red Sea is becoming the center of global power ብሎ ኢትዮጵያ የቀይ ባህር ጠረፍ ተዋሳኝ ሀገር መሆን መቻል አለባት ብሎ ያስቀምጣል። ዘ ጀሩሳሌም ፖስትን ገብታችሁ ይዩት። የዶናልድ ትራምፕ ደብዳቤስ ምን ይላል? መካከለኛው ምስራቅ ዘላቂ ሰላም እንዲኖረው እሰራለሁ ነው የሚለው። ቴንኪዩ ይላል። ቴንኪዩ once again for the friendship and partnership you have provided to me and to the people of the United States. Resolving the tension around the Grand Ethiopian Renaissance Dam GERD is at the very top of my agenda as I work for lasting peace in the Middle East and Africa. ስለዚህ በመካከለኛው ምስራቅ ዘላቂ ሰላም ማምጣት እፈልጋለሁ ካል የኢትዮጵያን የቀይ ባህር ጥያቄ መፍታት አለብን። እኔ ነኝ ወይ ያልኩኝ? ዘጀሩሳሌም ፖስት ነው ያለው። መቼ? ማርች 15 2026 የኢትዮጵያ የቀይ ባህር ጥያቄ ከኛ አልፎ ቀጠናዊ ጉዳይ ሆኗል። አዳዲስ የኃይል አሰላለፍ ተፈጥሯል። ሶማሌላንድ መጥቷል። ግብፅ ነበረው ዜሮ ነው የሚባል የለም አንድ ሀገር። የግብፅ ተጽዕኖ መፍጠር ግን በአረብ ሊግ፣ በኦአይሲ የኦርጋናይዜሽን ፎር ኢስላሚክ ኮኦፕሬሽን፣ በአፍሪካ ህብረት፣ በሌሎች የነበረው ተጽዕኖ ፈጣሪነት ዜሮ ነው እያልኳቸው አይደለም። እንደ ከዚህ በፊቱ ግን አይደለም። ስለዚህ አዲስ ኢመርጂንግ ሆነን እኛ ወደፊት እየመጣን ነው። ልዩነታችንን ቢያንስ በብሔራዊ ጥቅሞቻችን ላይ የተለያየ አቋም አይኑረን። ቀይ ባህር ሲባል የቀይ ባህር ጥያቄ እንዲህ ነው እንዲያ ነው እያል ግራና ቀኝ አንላጋ። ቢያንስ አንዳንዴ ዝም ብለን እንለፍ። ብሔራዊ የሆኑ የቢሾፍቱ ኢንተርናሽናል ኤርፖርት ሲባል ብሔራዊ ፕሮጀክቶቻችን ጂቢ 4 ኮይሻለ ጂቢ 5 አሁን ይጀምራል። ዝም እንበል፣ ሲሆን እንደግፍ። በተለይ ፖለቲከኛ ለሆኑ ዝም ማለት ወሳኝነት አለው።
የተነጠልን አይደለም። አዳዲስ ኃይሎች በቀጠናው እየመጡ ነው። የእስራኤል ጉዳይ አለ። እነዚህን የቀይ ባህር ጉዳይ ከኛ ጋር ብቻ ሳይሆን ዓለም አቀፍ ሁኔታዎች አሉ። እኛ ቀይ ባህርን ከናይል አስተሳስረናል። ምን የሚል አስቀምጠናል? ሁለቱን አካላት በተመለከተ መከተል ያለብን መርሆች ብሎ የሁለቱ ውሃዎች አብይ ስትራቴጂ ምን ይላል? ቅድሚያ ለኢትዮጵያ ፍላጎት የአባይ ተፋሰስንም ሆነ የባህር በርን በተመለከተ የሚደረግ የትኛውም አይነት ውሳኔ ቅድሚያ የኢትዮጵያን ፍላጎት ማስቀመጥ ይኖርበታል። ነቢር ነበብ ወይም ፕራግማቲዝም ማለት ከየትኛውም የሞራልም ሆነ የርዕዮተ ዓለም እይታ ነፃ ሆኖ ማሰብ፣ እየገጠመን ላለው ችግር የሚመጥና ከሁኔታው ጋር የሚሄድ መፍትሄ መፈለግ፣ ሁሉንም የማስፈጸሚያ ስልቶች ማማተር፣ ያስቀመጥነውን ግብ ለማሳካት የሚረዱ ሁሉንም አይነት ስልቶች መፈተሽና እንዳስፈላጊነታቸው መጠን መጠቀም፣ ግልጽነት፣ ከሁለቱ አካላት ጋር በተያያዘ የሚደረግ እንቅስቃሴ አላስፈላጊ ጥርጣሬ ለማስቀረት ይቻል ዘንድ በተቻለ መጠን በግልጽነት መመራት አለበት። የሚደበቅ ነገር የለም። መርህ ሲይዝ ፈር ሲይዝ ድርድር ውስጥ ገብተናል። እየተደራደርን ነው። የድርድሩ ባለቤት የኢትዮጵያ ሕዝብ ነው። የዛሬው ብቻ አይደለም። በነገራችን ላይ በአባይ ወንዝ ላይ ዛሬ የምንደራደረው ድርድር እኛን ዛሬ ብቻ አይደለም የሚገዛ የመጪውን የ200 ዓመት ቢያንስ የ3 ትውልድ ዕጣ ፈንታን ያው ሊገለበጥ ከቻለ በሚል ነው። ግን እነዚህ ዓለም አቀፍ ስምምነቶች ናቸው። ዓለም ካልጠፋ ታችም አለ፣ እኛም ከላይ አለ። ስለዚህ በግልጽ መሆን መቻል አለበት። ከሁለቱ አካላት ጋር በተያያዘ የሚደረግ እንቅስቃሴ አላስፈላጊ ጥርጣሬ ለማስቀረት ይቻል ዘንድ በተቻለ መጠን በግልጽነት መመራት አለበት። ዓላማው የማስፈጸሚያ ስልቱና የፍላጎቱ መነሻ ግልጽ ሆኖ መቀመጥ አለበት። በተለይም ይህን ፍላጎት ለጎረቤት ሀገራት በሚገባ ማብራራት ይገባል። ከጥንቃቄ ጉድለት አላስፈላጊ የሆነ ጠላትነትን የሚያስከትል እንዳይሆን በብልሃት ተግባራዊ ሊደረግ ይገባላል። ስለዚህ ካላስፈላጊ ንግግር፣ ካላስፈላጊ ቱማታ፣ ካላስፈላጊ ፉከራ፣ ሽለላ መራቅ መቻል አለብን። እኔ ደጋግሜ ምናልባት 200ኛ ጊዜ ሊሆን ይችላል የሁለት ውሃዎች አብይ ስትራቴጂን አንብቡት። ከዛ ግልጽ ነገር ይኖራል። አይ የለም እዚህ ላይ ያለው የተጠቀሰው በዚህ ለምሳሌ አባይ ወንዝ ውሃ ፖለቲካ ስለ ቀይ ባህር ያወራል። ኢትዮጵያ ቀይ ባህርን የባህር ጉዳይ በአክሱምና ዛጉዌ ዘመነ መንግስት የባህር በር የማግኘት የማስመለስ ትግል በመካከለኛው ዘመን ከ13 እስከ 19ኛው የባህር በር የማስመለስ ትግል በዘመናዊ ኢትዮጵያ ከ1855 እስከ 1991 የኢትዮጵያ የባህር በር ማጣት ከ1983 እስከ 2014 እና ተጓዳኝ ተጽዕኖዎች ምን ማድረግ አለብን የሚል ዝርዝር የተቀመጠ ጉዳይ አለ። እኛ የተነጠልን ደሴቶች አይደለንም። በእርግጠኝነት ቀጣይ ዓመት በቀጣይ 2 ዓመት ውስጥ ከግብጽ ጋር ወደ ስምምነት መደረሱ አይቀር። ወደ ስምምነት ሲደረስ በጋራ ሆነን ከመንግስት ጋር መቆም መቻል አለብን። የፖለቲካ ልዩነት የለንም ወይ? ልዩነት ከሌለንማ ሰዎችም አይደለም። በውስጥ የመንግስት አስተዳደር፣ በኢኮኖሚ ፖሊሲ፣ በልማት ፖሊሲ፣ በማህበራዊ ፖሊሲ፣ በተለያየ መንገድ ኢብን መንግስትነት ይሄ ነው መሆን ያለበት የሚል ልዩነት ሊኖረን ይችላል። ነገር ግን ከሶማሊያ ጎን ነኝ፣ ከሐሰን ሼክ ጎን ነኝ፣ ከአብደልፈታህ ጎን ነኝ፣ ከአልቡርሃን ጎን ነኝ፣ ከኤርትራ ጎን ነኝ እየተባለ ድልም ለማይገኝበት ምክንያቱም ገጠር ላይ ሆኖ ጫካ ላይ ሆኖ ከሚጮህ ሽፍታ በላይ ለ4 ኪሎ ወንበር ከሚሰራው በላይ መንግስት ፕራግማቲስት ሆኖ ትቼዋለሁ ቢልስ ምን ልታመጣ ነው? ተበጥነ ነው የምትቀረው ይላል እያልኳቸው አይደል? ደግሞ ይህንንም ማድረግን ብሎ የአባይ ወንዝ ግድብ ግንባታ ለማስቀረት ፈርሞ ሌትና ቀን በአውሮፕላን መሳሪያ እየመጣለት የነበረው እዛ መልሶ ደግሞ ራሱን አርበኛ ሆኖ ግድቡ ተሽጧል ሲል የነበረም አለ፣ መሸጦ ማለት ነው። ስለዚህ በምንም ታምር በብሔራዊ ጥቅሞቻችን ላይ አንደራደር፣ እናልፋለን ሁላችን። አንዳንዱ ቀበሌ ላይ ተቀጥሮ አያውቅም፣ ቢሮ ሰርቶ አያውቅም፣ አበል ወስዶ አያውቅም፣ የመንግስት ፖሊሲ ምን እንደሆነ አያውቅም። ቁጭ ብሎ ምናልባት ያነበበው መጽሐፍ ይዞ ያን በምናባዊ ዓለም በንድፍ ሐሳቡ ይተቻል። እንደዛ አይደለም። ቀርበን እንስራ። ልዩነት ለዘላለም ይኑር። ልዩነት ነው የሳይንስ ምንጭ፣ ልዩነት ነው የእውቀት ምንጭ። ነገር ግን ያለን አንድ ሀገር ነው። በልዩነታችን ስንጓተት ሀገራችንን ማጣት የለብንም። ሌሎች ተጨማሪ የሶሪያን ጉዳይ እናነሳለን ብለን ነበር። በተለይ ከሂዝቦላ ጋር የኢራን ስምምነት፣ እነዚህን በጋት ዕለታዊ ምሽት ወደ እናንተ አደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ